ኮች በቅድሚያ አመሰግናለሁ። በመጀመሪያው አጋማሽ ተጋጣሚያችሁ የተሻለ ነበረ፣ ግብም አስቆጠረ። ከረፍት በኋላ ደግሞ ፍጹም የጨዋታ ብልጫም ነበራችሁ። አጠቃላይ የዛሬው ጨዋታ እንዴት ነበር? አጋጣሚ እንግዲህ እንዳየው ጨዋታው እጅግ በጣም ጠንካራ ነው። እነሱም ከሽንፈት ስለመጡ ሜዳቸውም ላይ ያለውን ነገሮችን እየተጠቀሙ ነው የምናየው። ዞሮ ዞሮ እኛም ጠንክረን ይህንን ጨዋታ ለማሸነፍ ነበር የተጫወት ነው። ያገባነውን ጎልም ተሽረዋል፣ ኦፍሳይድ ብለውታል። ተጫዋቾቻችን የሚገባቸውን ነገር ሁሉም አድርገዋል። ከዛ ጨዋታው የሰጠን ደግሞ በጸጋ መቀበል ያስፈልጋል። ኮች ምናልባት በመጀመሪያው አጋማሽ በተበላጣችሁበት እንቅስቃሴ ግብ ተቆጠረባችሁ። በሁለተኛው አጋማሽ ደግሞ እናንተ የተሻላችሁ ነበራችሁ። ያደረጋችሁት እንቅስቃሴ የዘገየ አልነበረም? አዎ፣ አሁን ምንድነው መሰለ በእግር ኳስ ላይ አንዳንድ ጊዜ ቅያሬዎቹ ውጤታማ የሆነና ጥሩ ቅያሬ ይባላል። በእግር ኳስ ላይ ቅያሬ ጥሩ ካልሆነ ደግሞ ጥሩ ያልሆነ ቅያሬ ይደረጋል። ከረፍት በኋላ የቀየርናቸው ልጆችን ኤክሰፕት አብዲ የመሀሉን ተጫዋች ሌሎቹ ጥሩ ነበሩና ውጤታማ አደረጉት። ያንን የጨዋታ የበላይነትን መያዝ ችለናል፣ ግን ስኮር ማድረግ አልቻለም። ትልቁ ችግራችን ያ ነው። ስለዚህ ወደፊት ያመዘኑ ጨዋታዎችን መጫወት፣ ከዛ ክሮስ የሚደረጉትን ኳሶችን ጫና መፍጠር፣ የጎል እድሎችን መፍጠር አልቻልንም። ስለዚህ እነዚህ ያገኘናቸው እድሎችን ወደ ጎልነት ብንቀይረው ነው የተሻለ የሚሆነው እንጂ ብልጫ ብቻ ብትወስድ በኳስ የበላይነት የቁጥጥር የበላይነት ብትይዝ ውጤት አይሆንም። ኦፍኮርስ በእግር ኳስ ላይ ፍልስፍና የኳስ ቁጥጥር ጥሩ ከሆነ ነው የማሸነፍ ሚዛንህን የሚመጣውና ያንን ማድረጋችን ጥሩ ነገር ሆኖ ግን ስኮር አድርገን ወይም አቻ መውጣት ነበረብን ወይም ማሸነፍ አለብን። ስለዚህ በዚህ አይነት መልኩ ነው መሄድ የምንፈልገው። በምንፈልገው መንገድ ግን አልሄድንም። ኮች በተሰጠው የመጨረሻ 6 ጭማሪ ደቂቃ ላይ ግብ አስቆጠራችሁ ነበር። ግቧ ተሽራለች። ስለሱ ማለት የዳኛ እይታ ነው። ለነሱ እንስጣቸው፣ እናንተም ፍረዱ፣ ተመልካችም ይፍረድ። እሺ ቴንክ ዩ። አሰልጣኝ አዲሴ አመሰግናለሁ። ከሽሬ ጋር ያደረጋችሁት የሐዋሳ ሁለተኛ ጨዋታችሁን አሸንፋችኋል። አጠቃላይ ጨዋታው እንዴት ነው? ሁለት አይነት መልክ ነው ያለው። ስንጀምርና ስንጨርስ የተለያየ እንትን ነው ያለው። እንደጀምር ነው የመጨረሻውን እንትን አልተጫወትንም። ምናልባት ይኸውን ሽንፈቱ የሆነ ብቻ ጫና ይታይብናል። የተጨነቀ ጨዋታ ነው ወደ መጨረሻ ያደረግነው። ምናልባት አቀያየራችንም ትክክል አይደለም ብዬ አስባለሁ። ሚድፊልድ ላይ ይሆናል ብለን የቀየርነው እንትን እንድንበለጥ አድርጎናል። ስለዚህ የበላይነቱን ወደ መጨረሻ አካባቢ እነሱ ይዘውታል። ተጋጣሚያችሁ ወደ መጨረሻ አካባቢ እንዳልከው ጫናዎችን እያሳደረባችሁ ነበረ። ምን ነበር የእናንተ የቡድናችሁ ክፍተት? ይሄ ትክክል ነው። ምክንያቱም እነሱ ከወራጅ እንትን ውስጥ ለማገገም ነው የሚፈልጉት። ጎል ገብቶባቸዋል። ስለዚህ ያላቸው አማራጭ ተጭነው መጫወት ነው። ምንም እንትን የለውም። ተጭነው ሲጫወቱ ደግሞ እኛ ጋር መጨናነቁ መጣ። ግን ክፍተት ነበረብን እዛ መካከል ጋር የመጀመሪያውም 45 ደቂቃ ሁለተኛውንም 45 ደቂቃ ላይ ክፍተቶች ታይተውብናል። እንዳለፈው የተረጋጋ ነገር አይደለም ያለው። ከተወሰኑ ልጆች በስተቀር የተረጋጋ እንትን አይደለም። አሁን ችምስ ያደረገው እንትን በጣም ቤስት ነበር። በዛ ብህም ከገባ በኋላ ጥሩ ነገር ሆነ እና ክፍተቶች ታይተውብናል። ብቻ እንደፈለግነው አይደለም የተጫወትነው። በተለይ ከረፍት በኋላ ቶታሊ ተበልጠናል። ኮች ባለፈውም በባንክ ስትሸነፉ በመከላከሉ ፍጹም ድክመት ታይቶባቸዋል። ዛሬም ተጋጣሚያችሁ ከጨዋታ ውጪ ተባለ እንጂ በዚሁ አካሄድ በመከላከል ስህተት ግብ አስቆጥሮ ነበር። በቀጣይ ይሄ መታረም የለበትም? ትክክል ነው። ውጥረቱ ነው ይሄ ውጥረ አሁን ኦፍሳይድ ተብሎ እንትን ያለው ኦፍ ነው ዳኛ እንትን ነው ምንም እንትን የለውም። ግን ቢሆንም ይሄ የመጨነቅ እንትን እንዳለው ያሳያል። ኳሱ ከባድ ሆኖ አይደለም። በረኛውን ሊያድነው ሊይዘው የሚችለው ኳስ ነው። ይሄ የመጨናነቅ እንትን ይታይብናል። ምክንያቱም እኛ ራሳችንን ላይ አድርገነዋል። ትልቅ ቦታ ሰጥተነዋል። አይሆንም እንደሱ። እየተጫወትን ነው፣ በነፃነት እየተጫወትን ጥሩ ሆነን እያሸነፍን ካልሆነ በስተቀር አሁን ባለው ሁኔታ ይከብደናል። የባንክ ጨዋታና ይሄ ጨዋታ ይለያያል።
የባንክ ጨዋታ ላይ እኮ ቶታሊ በልጠናል። 90ውን ደቂቃ ማለት ነው። 90ውን ደቂቃ የበላይነቱ ነበረን። ማግባቱ ነበር እንትን ያለን። አሁን ደግሞ 45 ደቂቃ የመጀመሪያውን 45 ደቂቃ ጎል አግብተናል። ያን ጎል ማስጠበቅ ፈለግን። ምንድነው የፈለግነው? ልክ የባንክ እንትን ውስጣችን አለ። የባንክ ጨዋታ ግን በመጨረሻ ደቂቃ ነው የገባብን። እያንዳንዱ ተጫዋች ጭንቅላት ውስጥ ይሄ ነገር አለ። አሁንም ይሄ ነገር ይከሰታል። ኳስ ጨዋታ ይሄ የሆነ ነው። ግን ነፃ መሆን አለብን ይመስለኛል። ነፃ ካልሆነን አስቸጋሪ ነው በአሁኑ ሁኔታ። እኔም አመሰግናለሁ።